الحرفان الملتقيان ተገናኝ ፊደሎችን እንመለከታለን የመጀመሪያው ተመሳሳይ ፊደሎች ናቸው الحرفان المتماثلان الحرفان المتماثلان ተመሳሳይ ፊደሎች ባ ከሆነ ቀጥሎም ባ ነው የመጣው ጅም ከሆነ ቀጥሎ ጅም ነው የመጣው ስለዚህ ተመሳሳይ ፊደሎች ጥምረት ሲፈጥሩ ወይም ሲገናኙ ጎን ለጎን ሲመጡ ሁለቱም የተሐረኩ ፊደሎች ከሆኑ ከቢር ይባላሉ በግልጽ ነው የምናነባቸው ሁለተኛው ደግሞ የመጀመሪያው ሱኩን ሁለተኛው ሙተሐሪክ አሊያም የመጀመሪያው ሙተሐሪክ ሁለተኛው ሱኩን ሆኖ ይመጣል ከቢር ሲሆን ማለትም ሁለቱም ሙተሐሪክ ከሆኑ በግልጽ ነው የምናነባቸው የመጀመሪያው ሱኩን ሁለተኛው የተሐረከ ከሆነ ደግሞ ኢድጋም እናደርጋለን በዋነኛነት እዚያ ትኩረት የምናደርገው ምሳሌ ወቀድ ደኸሉ ስንል ወቀድ ደኸሉ አንልም የምናነበው ወቀድ ደኸሉ ብለን ዳል ሱኩንን ወደ የሚቀጥለው ፊደል እንውጣለን ተመሳሳይ ናቸው የመጀመሪያው ሱኩን ሁለተኛው የተሐረከ ነው እንዲሁም ደግሞ إذ ذهب ስንል ዛል ሱኩን ዛል ሙተሐሪክ ነው إذ በዚህ መልኩ قل لا أشهد ስንል قل لا أشهد አይባልም يدرككم አይባልም ስለዚህ ሁለት ተመሳሳይ ፊደሎች ጎን ለጎን መጥተው የመጀመሪያው ሱኩን ሁለተኛው የተሐረከ ከሆነ ሱኩኑን ፊደል ወደ ተሐረከው ፊደል መዋጥ አለብን ወይንም ማዋሃድ አለብን ስናዋህደው ደግሞ ጥብቅ እናደርጋለን ይሄንን በቀላሉ የምንለየው ፊደሉ ምንም ምልክት አይኖርም ቀጣይ የመጣው ፊደል ደግሞ የሸዳ ምልክትን ይዞ ይመጣል በዚህ ምክንያት ፊደሉ ወደሚቀጥለው ፊደል የሚዋጥ መሆኑን አመላካች ነው ማለት ነው የመጀመሪያው ሙተሐሪክ ሁለተኛው ሱኩን ከሆነ ሙጥለቅ ይባላል ይሄ አነባበቡ ኢዝሃር ነው ማለት የመጀመሪያው ሙተሐሪክ ሁለተኛው ሱኩን ሲመጣ በግልጽ ነው የምናነበው ማለት ነው ምሳሌውም ተቀምጦላችኋል